የዳጣ የዲኤንኤ ውጤት ታወቀ። ዳጣ እንግዲህ አባቷ አቶ ደረጀ እንደሆነች ለመጨረሻ ጊዜ በእርግጥ አሁን ላይ ተረጋግጧል ማለት ነው። አቶ ደረጀ እንግዲህ በፊትም ልጄ ነሽ አንቺ ብሎ ነግሯት ነበረ። ግን እርግጠኛ ለመሆን ዲኤንኤ ምርመራ ማድረግ አለብን፣ እኔም በኩራት ልጄ ናት ብዬ ለሁሉም ሰው ማስተዋወቅ አለብኝ፣ ሁሉም ሰው ማወቅ አለባት። ስለዚህ ዲኤንኤ ምርመራ ማድረግ አለብን ባላት መሰረት እንግዲህ ወደ ዲኤንኤ አምርተው ነበረ ባለፈው ዲኤንኤ የሚያደርጉበት ሆስፒታል። በዛም መሀል እንግዲህ ምናልባት ያንተ ልጅ ባልሆነስ የሚል ስጋት ገብቶባት ነበረ ዳጣ። ልጄ ነሽ አንቺና ውሃን አይቶ እኮ መንታ ናቸው ነው የሚያስብለው በማለት እያበረታታት ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቻናሉ እንግዲህ አዲስ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ ለማለት እወዳለሁ። ተወዳጁን ዳጣ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ድራማ እንግዲህ አዳዲስ ነገሮች ተፈጥረዋል። ምን ተፈጠሩ የሚለውን በመሀል ቪዲዮ የማስገባላችሁ ይሆናል። የዳጣ የዲኤንኤ ውጤት ምን ይዞ መጣ የሚለውንም እንግዲህ አብረን የምንመለከት ነው የሚሆነው። እንግዲህ ምርመራውን ለማድረግ ከአባቷ ጋር ስትፈራ ስችልም ቢሆን ቢቀርስ ብላ ነበረ። አባትየው ግን ልጄ እንደሆንሽ በእርግጥ አምናለሁ፣ ግን ዲኤንኤ ምርመራ የማድረግ ግዴታ አለብን ብሎ ምርመራ አድርገዋል ማለት ነው። የዲኤንኤ ውጤቱ እስከሚመጣ እንግዲህ ዳጣ በጭንቀት ነበር ያለችው። እሱ ምንድነው ያስጨነቃት? እንግዲህ ዳጣ እንደምናውቀው የጎዳና ህይወት ነው ያሳለፈችው። ለ18 ዓመት ቤተሰቦቿን ሳታቅ ጎዳና ህይወት ላይ እንዳሳለፈች ሁላችንም የምናውቀው ነው። ድራማውን ከመጀመሪያ ጀምረን የተከታተልን ሰዎች በደንብ የዳጣን ህይወት እናውቃለን። አሁን ላይ እንግዲህ አባቷን አገኘው፣ ቤተሰቦች አገኘው፣ እህት ወንድም አገኘው ብላ ምናልባት ዲኤንኤው የተሳሳተ ቢሆንስ የሚል ጥርጣሬ፣ የሌላ ሰው ታሪክ ቢሆንስ የተነገረኝ፣ እንደዛ ቢሆን ደግሞ እናንተን ለምጄ አንተን የመሰለ አባት፣ ውሃን የመሰለ እህት፣ በቃ ይሄንን ቤተሰብ ለምጄ ከእናንተ መለየት አልፈልግም የሚል ትልቅ ስጋት መጥቶባት ነበረ። ከዚህ በፊት እንግዲህ ኤቢ ዲኤንኤ ምርመራ በመጠራጠር የአባቷን የአቶ ደረጀን ዲኤን ጸጉርና የዳጣ መስሏት ከማበጠሪያ ላይ ስለሆነ የሰላምን ጸጉር ወስዳ ዲኤንኤ አስመርምራ ነበር ማለት ነው። ግን ዲኤንኤው ያው ልክ አልነበረም እና አሁንም እንደዚህ አይነት ነገር ቢከሰትስ ምንድን ነው የምሆነው የሚል ታላቅ ጭንቀትና ፍርሃት መጥቶባት ነበረና ዳጣ። አባትየው ግን ምንም አይፈጠርም ልጄ ነሽ፣ እስኪ ከዚህም በፊት ያሳለፍሽውን ታሪክ ለመጨረሻ ጊዜ ንገሪኝ፣ እስኪ ልጄ አንዴ ያለፍሽበትን ህይወት ማወቅ ፈልጋለሁ ንገሪኝ በማለት እንግዲህ ያሳለፈችውን በጎዳና ህይወት ሆና ያሳለፈችውን ጥሩና መጥፎ ትዝታ ለአባቷ እየነገረች ነበረ። እስከ ሶስት እንግዲህ አንደኛውን በጣም የምታስታውሰው በጣም ዝናብ ሆኖ እያሳደገቻት እንግዲህ ጎዳና ህይወት ላይ ሴት የምትባል አብራት እንደነበረች፣ እሷ የጎዳና ህይወት ኖሯት እሷ ደግሞ የራሷ ህይወት ተቀይሮ አሁን ላይ የራሷን ህይወት የምትኖር ሴት ናት። ሴት እንግዲህ በዛን ሰዓት እስር ቤት አጋጣሚ ገብታ ያው ጎዳና ህይወት ሲኖሩ የሚበሉ ሲፈልጉ ከሰው ይሰርቃሉ። በእንደዛ አይነት ነገር እስር ቤት ገብታ እንግዲህ የ7 ዓመት ልጅ ሆና እንግዲህ 7 ዓመት መሆኗን እንኳን ዳጣ የምታስታውሰው ጥርሷን እንግዲህ አብዛኞቻችን ጥርሳችንን ስንነቀል ህጻናቶችን ታስታውሳላችሁ። 7 ዓመት ሞላው ከሌ ይባላል ጥርሱን ሲነቅል ማለት ነው። እሷም 7 ዓመት መሙላቷን እንኳን የ7 ዓመት ልጅ መሆኗን የምታውቀው እንግዲህ ጥርሷን በነቀለችበት ሰዓት ነው። እና በዛን ታይም ዝናብ በጣም ኃይለኛ ዝናብ ዘንቦ እርቧት ጎርመት ብላ ዝናብ ላይ በተቀመጠችበት ሰዓት ላይ በመንገድ ላይ የሚሄድ ጃኬት የለበሰ ሰው ታያለ። ያ ጃኬት የለበሰው ሰውዬ እንግዲህ ዳቦ እንዲገዛላት ነበር እሷ የፈለገችው፣ ለሆዷ ምግብ ነበር የፈለገችው። ሰውየው ግን ገንዘብ አልነበረውም። ይህንን ታሪክ እንግዲህ ለአባቷ የተናገረችው። ሰውየው ገንዘብ አልነበረውም፣ ግን ጃኬቱን አውልቆ ጃኬቱን ሰጥቷት ጃኬቷን ለብሳ እንድትቀመጥ ብቻ ዳቦ መግዣ ገንዘብ ሳይሰጣት ሄደ። ስለሌለው ማለት ነው። ማድረግ የሚችለው እሱ ያለውን ጃኬቱን አውልቆ ሰጥቶ ለራሱ ግን በዝናብ እየተደበደበ መሄድን ነው የመረጠው ማለት ነው።
እና የዚህን ሰውዬ ጥሩነት ለአባቷ እየነገረች ነበረ። ነገር ግን መሽቶ ደግሞ ዘበኛ እዛ ሰፈር የሚጠብቅ ዘበኛ በጨለማው ነይ እዚህ ገብተሽ ከኔ ጋር ተኝ ብሎ እንግዲህ ጾታዊ ትንኮሳ እንዳደረሰባት ትናገራለች ማለት ነው። በጣም በሚያሳዝን ሁኔታ ግን በዚህ ምድር ላይ ጥሩ ሰዎች አሉ እንዳንል ልክ እንደ ዘበኛው አይነት ሰዎች አሉ፣ መጥፎ ሰዎች አሉ ብለን ደግሞ እንዳንናገር ልክ ጃኬቱን ለእኔ ሰጥቶ በዝናብ እየተደበደበ እንደ ሄደው አይነት ሰውዬም አለ። አለም በቃ እንደዚህ ናት ብላ ለአባቷ ነግራለች። ልጄ እንደዚህ ያበሰለሽ ህይወት ነው ማለት ነው አይደለም? ይቅርታ አልልሽም ለዚህ ሁሉ ላደረግኩት ነገር ግን ልጄ እክስሻለሁ ብሏታል አባትየው ማለት ነው። ይሄንን አውርተው እንግዲህ የዲኤንኤ ውጤቱ ቢያስጨንቃቸውም ሁለቱም ወደ ሐኪም ቤት አምርተዋል ማለት ነው። ሐኪም ቤት ሲያመሩ እንግዲህ የዲኤንኤ ውጤቱ አባትና ልጅ መሆናቸውን አረጋግጦላቸዋል። ይሄ በጣም ደስ የሚል ነው። ውጤቱ እስከሚመጣ አባትየው በጣም ተጨንቋል። አባትየው የሚያስጨንቀው ደግሞ የበለጠ ለሚስቴ ለማርቲ ምን ብዬ ነው የምነግረው? ትዳሬን በጣም አከብራለሁ ብሏል። ማርቲ ደግሞ ባሏን በጣም ነው የምታምነው አቶ ደረጀን ከምንም በላይ በቃ ታምነዋለች። ከኔ ውጭ ሌላ ሴት ጋር አይሄድም የሚል ህሳቤ ስላላት እሱም ደግሞ ያንን ስለሚያውቅ ሚስቱ በሱ እንደምትተማመን ምንም አይነት እንከን በሱ ላይ እንደማታገኝ እንከን ነገር ግን ካገኘች የሆነ ከዚህ በፊት እንዲሁም ተናግሯል። እኔ ማርቲ ከሌላ ልጅ እንዳለኝ ብታውቅ ምን ሊፈጠር እንደሚችል እንኳን አላውቅም። ትዳሬ አደጋ ላይ ይወድቃል። ማርቲ በጣም ነው የምታምነኝ፣ በጣም ነው የምትወደኝ፣ እኔም ደግሞ በጣም ነው የምወዳት። በሚስቴ ላይ ግን እንደዚህ አይነት ነገር አድርጌ ከታየውኝ ከሰማች ልቧ ሊሰበር ይችላል። በድንጋጤ የሆነ ነገር እንኳን ልትሆን ትችላለች። ስለዚህ ነው ቤት ውስጥ አሁን ላይ የማልናገረው። ሁሉም ነገር ጊዜ አለው። አሁን ላይ ያለሁት እኔ በጣም ጭንቀት ውስጥ ነኝ በማለት እንግዲህ ለዳጣ ነግሯታል። ምክንያቱም ዳጣ እዛ ቤት ስትኖር አባዬ ብላ መጥራት አትችልም። ሲቀጥል ደግሞ እናቷን እስካሁን ድረስ አላወቀችም። እናቴን አስተዋውቀኝ፣ እናቴን ማግኘት ፈልጋለሁ ብላ በጣም እያስቸገረች ነበረ። እናቷ እንግዲህ በህይወት እንዳለች ግን ነግሯታል። ለማገናኘት አሁንም ፈቃደኛ አይደለም፣ ጊዜ ይፈልጋል፣ ታገሺ፣ እኔ የሚጠቅምሽን ነገር ነው የማረገው ከእህቶችሽ ጋርም በስነ ስርዓት እህት እንደሆንሽ ስትዋወቅ ያለሽ፣ ግን ትዳሬን በጣም ወዳለው አከብራለሁ። ማርቲኔን በጣም ነው የምታምነኝ። በትዳሬ ላይ እንደዚህ እንዳረኩኝ ብታቅኔ ማርቲ ምን ልትሆን እንደምትችል አላቅም። ስለዚህ ደግሞ የምወደው ትዳሬ ልጆቼ እንዲበተኑ አልፈልግም። በድንጋጤ ማርቲ የሆነ ነገርም እንኳን ልትሆን ትችላለች እና ጊዜ ስጭኝ፣ ነገሮችን ሁላ እኔ በሂደት አስተካክላለሁ እያለ እንግዲህ ሲመክራት ሰምተናል። ያው ዳጣ አባቷን እንዳወቀች እህቶቿም ደግሞ ከኤቢ ጋር በጣም ነው የምትጣላው። በናታን ምክንያት ሁሌ ጭቅጭቅ ነው። ኤቢ እንኳን ቢያንስ እህቷ እንደሆነች ብታቅ ልትረጋጋ ትችል ይሆናል። ግን ኤቢ እህቷ እንደሆነች አውቃም እንኳን ያው ዲቃላ እያለች መሳደቧ የማይቀር ነገር ነው። ኤቢ በጣም ባለጌ ልጅ ናት ማለት ነው። ቤት ውስጥ አስቸጋሪ ልጅ ናት። በሚገርም ሁኔታ ግን ትናንትና ኤቢ ተቀይር ያለው በማለት እንግዲህ ሴት ሁኚ ብሏ ስለነበረ ናታን በባለፈው ሴት ለመሆን እየሞከረች ነበር ማለት ነው። እንግዲህ ሴት አይደለችም ወይ ብላችሁ ጥያቄ እንዳይፈጠርባችሁ፣ ሴት መሆን ብቻ ሴት የሚለውን ጾታ መያዝ ብቻ ሙሉ ሴት ሊያደርግ አይችልም። ሴቶች ማሟላት ያለብን ብዙ ነገሮች አሉ። የሆነ የተረጋጋች ሴት፣ ልባም የሆነች ሴት፣ ልበቅን የሆነች መልካም አስተሳሰብ ያላት፣ ሁሉም በፍቅር የምታይ አስተዋይ ብልህ የሆነች። ኤቢ ጋ ግን ያለው የቅናት መንፈስ ነው ያለውና ሁሌ ነው የምታስቸግረው ናታንን። በቃ የኔ እንድትሆን ፈልጋለሁ። ያው ድራማውን ታውቃላችሁ፣ የምትመለከቱ የማትመለከቱ ከሆነ ግን የዳጣ ድራማን ብታዩ በጣም መልካም ነው ብዬ አስባለሁ። እና ተቀይር ያለው በማለት እንግዲህ አላማረብኝም ወይ ስትል እንግዲህ አንድ አጭር ቀሚስ ለብሳ ሳሎን ላይ ናታን ጋር መታ ነበረ። ቀሚስ ያምርብሻል፣ አምሮብሻል ብሎ በሰላም ቃል መልሶላታል። ከዛ እንግዲህ ሰላም ደግሞ የሳሎኑን ጠረጴዛ ልታጸዳ ስትመጣ እንግዲህ ታውቃላችሁ ሰላም የዛ ቤት ሰራተኛ ናት። አሁን ላይ ነፍሰ ጡር ናት። እና ልታጸዳ ጎንበስ ስትል አይ አንቺ ነፍሰ ጡር ስለሆንሽ ይከብድሻል፣ እኔ ላጽዳልሽ ብላታለኝ። ይሄ በጣም ትልቅ ለውጥ ነው። ይሄንን እያደረገች ያለችው እንግዲህ ናታንን የራሷን ለማድረግ ሴቶኝ ስላላት ለዛ ነው ማለት ነው እንደዚህ እያደረገች ያለችው። እና
በጣም በመገረም እንግዲህ ሰላም እና ናታን እያዩት ነበረ። እንዲሁም ሁለቱ እየተጠቃቀሱ ነበር እና አጽድታ ቆሻሻውን ይዛ ወደ ቆሻሻ ቦታ ሄዳለች ማለት ነው። ከጠረጴዛውን ካጸዳችበት እንዲህ ኤቢናት ግን ወይ ነው ያለችው ሰላም። ኤቢናት ወይ ነች ኤቢናት ግን ደህና ናት እያለች እየሳቀች ሁለቱ እየተሳሳቁ ነበረ ናታንና ሰላም ማለት ነው። እንግዲህ ሰላምንም እዛ ቤት አላስቀምጥ ብላት ነበረ። ምክንያቱም የልጅሽ አባት ማን ነው? የልጅሽን አባት ማወቅ ፈልጋለሁ። እሱን ግዴታ የማወቅ ግዴታ አለብኝ። እኔ እማዬና አባዬ ዝም እንዳሉሽ ዝም አልልሽም በማለት እየጨቀጨቀቻት ነበረ። እንግዲህ ሰላም ከዛ ቤት ያረገዘችው እኔ ከዚህ ቤት አልወጣም ከየት ላረግዝ እችላለሁ ብላ ተናግራ ነበረ። እውነቷን ነው ያረገዘችው ከቤት ስለሆነ እንግዲህ ያንን ሚስጥር ደግሞ መናገር አትፈልግም። ይሄ ቃል በእኔና በፈጣሪ ዘንድ ብቻ የሚቀር ነው ብላለች። ምክንያቱም ማርቲ አልጋሽን ከዚህ በኋላ አላቆሽሽም ብላ ከአቶ ደረጀ ጋር ነው እንግዲህ የቤቷ ሰራተኛ ካለቃዋ ጋር አቶ ደረጀ በሰከረበት ሰዓት አብራ ተኝታለች፣ ጸንሳለች። እሱም አያውቅም እስካሁን ድረስ ምክንያቱም ሰክሮ ስለሆነ በስካር መንፈስ ስለሆነ እያስረገዘው የሚያውቀው ነገር የለም። ሰላም እንግዲህ ሚስጥር አድርጋ ይዘዋለች። እስከ መቼ ሚስጥር ሆኖ ይቆያል የሚለው እንግዲህ ወደፊት የምናየው ነገር ነው የሚሆነው እና የቤት ተቀይር ያለው በማለት ናታንን በቃ አሁን ሴት መሆን ፈልጋለሁ፣ ሴቱኝ ብለኸኝ የለም ወይ? ተቀይር ያለው እንደ ተቀየርኩኝ ደግሞ ለእናትና ለአባቴ ለማየና ለአባዬ ነገር የለኝ ብላው እንግዲህ መቀየርሽ የሚጠቅመው ለአንቺ ነው። ለማየና ለአባዬ ደግሞ እኔ መናገር አይጠበቅብኝም፣ ምክንያቱም ስራሽ ይናገራል። ጥሩ የምትሆኙ ደግሞ ለራስሽ ነው ብሎ ነግሯታል ማለት ነው። እና አሁን አብረከኝ ሱፐር ማርኬት አትሄድም ወይ ብለዋለች። እንግዲህ ችግር የለውም ከፈለግሽ አብረን መሄድ እንችላለን ብሏት ሱፐር ማርኬት እንግዲህ አብረው እየሄዱ ይገኛሉ። እሷ የምትፈልገው ከናታን ጋር እንደ ፍቅረኛሞች ነው። ናታን ግን በጭራሽ የማይፈልገው ነገር ነው። እሷ ግን እንድትለወጥ ጥረት እያደረገ ነው። እችን ልጅ የመለወጥ ኃላፊነት ለአንተ ተሰጥቶሃል። አንተ እሷን መለወጥ ትችላለህ፣ መለወጥ አያቅትህም ናታን። እች ልጅ እኮ መስመር ሳተች፣ በጣም አስቸግራለች ብሎ አባትየው ከዚህም በፊት ነግሮታልና እሷን ለመለወጥ እሱም ድርሻውን የበኩሉን እየተወጣ ይገኛል ማለት ነው። ናታን እንግዲህ ዳጣን ነው በጣም የሚወደው ሁላችንም እንደምናውቀው። ሰላምዬም ደግሞ ናታን እና ዳጣ እንዲጋቡ በጣም ነው የምትፈልገው። ከዚህ በፊት መክራለች በደንብ ማለት ነው። ሱፐር ማርኬት እንግዲህ እንሂድ ብለው ሲሄዱ መንገድ ላይ ዳጣ እንግዲህ የሆነ ከሞገስ ጋር አውርታ በጣም አሳስቧት ነበረ። መጀመሪያ እዚህ ጋር ያልነገርኳችሁ ነገር ስለ ዲኤንኤው በጣም አስባ ነበር ማለት ነው። ዲኤንኤው ከመምጣቱ በፊት ተመርምረናል፣ በጣም ጨንቆኛል፣ ይሆናል ወይስ አይሆንም የሚለው ነገር በጣም እያሳሰበኝ ነው እና እኔ እንጃ ሞገስ በጣም ጨንቆኛል ብላ እንግዲህ ሞገስም እውነትሽን ነው፣ አሁን እንዴት የዲኤንኤ ምርመራ ማድረግ ፈለገ አባትሽ? ከዚህም በፊት አላደርግም ብሎ ነበር አይደለም ወይ ስላት፣ አይ አላደርግም ሳይሆን ያለው ቀስ ብለን እናደርጋለን አትቸኩይ ነው ያለኝ እና አሁን ደግሞ አድርገናል። ስለዚህ አስጨንቆኛል፣ አሳስቦኛል በማለት እንግዲህ ያው ሞገስ አማካሪዋ ነው። ቤተሰቦቿን አፈላልጎ በብዙ መረጃ እዛ ቤት አባቱ አቶ ደረጀ እንደሆነም እንግዲህ የተሰጠው መረጃ አቶ ደረጀ ጋ ነው የጣላትና አባትሽ ነው እራሱ ነው መረጃው ትክክለኛ የሚያሳየው እሱን ነው። አባትሽ ባይሆንም እንኳን እኔ አባትሽ ሆናለሁ ደግሞ ምን ችግር አለው ብሏታል ማለት ነው። ምን ሙድ መያዝክ ነው ወይ አንተ እንደዚህ ትቀልዳለህ ወይም ብለዋል ማለት ነው። ምንድነው በወልድ አላደርስሽም ወይ እያላት ነበረ። እና አትጨናነቂ፣ ይሄ ምድር የራሱ ገዢ አለው። የዚህ ምድር ገዢ ደግሞ ፈጣሪ አለ። ስለዚህ ፈጣሪ ያለው ይሆናል። ምንም የምታስቢው ነገር የለም፣ ከሆነ ሆነ ነው ብሏት እንግዲህ እንዳትጨነቅ አረጋግቷት ነበረ። ከዛ ስትመለስ እንግዲህ ኤቢና ናታን አብረው ሲሄዱ አየች። ናታን እንግዲህ ኤቢን ለቀቅ አረጋት እጇን፣ ምክንያቱም ምንም አይነት ስህተት መፍጠር አይፈልግም። ለቀቅ ነው ያረጋት። ማናት ኤቢ ደግሞ እች ልጅ ግን እኛ ያለንበትን ቦታ እየተከታተለችን ነው ወይስ ቆይ የማናያት ቦታ የት ነው በማለት እንግዲህ ለናታን እየተናገረች ትገኛለች ማለት ነው። ናታን ግን ለቀቅ ነው ያደረጋት እጇን።
እና ያምርባችኋል ባካችሁ ዛራና ቻንድራ መስላችሁ የለም እኔ እያለቻቸው ትገኛለች ማለት ነው። እና አምሮባችኋል ዛራና ቻንድራን ትመስላላችሁ ብላ እንግዲህ እያደነቀኝ ትገኛለች ማለት ነው። እንዲህ ምን ማለትሽ ነው እኮ ያምርብናል። አንቺ ግን ከዚህ በኋላ በህይወታችን እየገባሽ እንድትበጥብጭን አንፈልግም። ናታን የሚወደው እኔን ነው እያለች እንግዲህ እያሽቃበጠች ነበረ። ናታን ግን አልተዋጠለትም። ምክንያቱም ስለማይወዳ ስለማይፈልጋት እሷ እንድትስተካከል ብሎ ነው እንጂ ምንም ለእሷ ፍላጎት የለውም ማለት ነው። ከየት ነው ወዴት እየሽ ነው ከየት እየመጣሽ ነው ብሎ ጠይቃት ከሞገስ ጋራ ነበርኩኝ ብላለኝ ማለት ነው። አየካ ለእሷ እኮ ፍቅረኛ አላት አለች ወዲያው ዞር አድርጋ። ፍቅረኛ አላት ከወንድ ጋር ስትጃጃይ ነበር አይደለ ምናምን ብሏታልና ብላታለች። ኤቢ ናት የነለችው ፍቅረኛ አላት ያለችው ሞገስ እንግዲህ ባለትዳር ነው። አንቺ ደግሞ በቃ የምታስቢውን ብቻ ነው ወይ የምታወሪው? አሁን ምን ማለት ፈልገሽ ነው ብትላትም፣ አዎ ከወንድ ጋር ቆይተሻል የመጣሽው? እኔ እኮ ናታን ዝም ብሎ ነው እንጂ መጀመሪያው ነው አንቺ ፍቅረኛ እንዳለሽ አውቃለሁ የሚል ምናምን ነገር ነው ያሏቻት። አዎ አንቺ እንዳልሽ ይሆንልሽ ብላታለች። ግን ያው ሞገስ ወንድሟ እንደሆነ ተናግራለች ማለት ነው።